አማራ ነኝ ብለህ ደረትህን ለምትመታ ለገበሬው እቆረቆራለሁ ለምትል ሁሉ ዛሬ አንድ መራራ እውነት ልነግርህ መጣሁ። ከተለመደው የፖለቲካ ከበሮአችን ወጣ እንበልና አንድ በጣም አስፈላጊ ነገርን እናውራ። ይህንን ቪዲዮ እስከዛሬ የትኛውንም ቪዲዮዎችን ሼር አድርጉልኝ፣ ኮፒ አድርጉልኝ ብያቸው አላውቅም። ይህንን የምታዩ የኔ ወዳጆች የአማራ ብሔርተኞች እያንዳንዱ አማራ ጋር ይሄ ቪዲዮ እንዲደርስ ተባበሩ። አማራ ነኝ ብለህ ደረትህን ለምትመታ ለገበሬው እቆረቆራለሁ ለምትል ሁሉ ዛሬ አንድ መራራ እውነትህ ልነግርህ መጥቻለሁ። እኛ እኮ በእጃችን የያዝነው ወርቅ እንደ መዳብ የታየን የገዛ ልጆቻችንን ጥበብ ገፍተን ለባዕድ የሰጠን የታወርን ህዝቦች ነን። ይህ እውነት ነው፣ እንደፈለክ ተርጉሙ። ዛሬ የምነግራችሁ ታሪክ የዶክተር መለሰ ተመስገንን ታሪክ ብቻ ሳይሆን እኔ ራሴ በፕሮጀክት መሪነት በነበርኩበት ወቅት በአይኔ ያየሁትን የታዘብኩትንና በውስጤ የቆሰለውን የቁጭት እውነት ነው። እስከ ዛሬ የት ነበርክ? ብዙ ነገር ልትሉኝ ትችላላችሁ። ቢያንስ አልዘገየሁም እንደናንተ። ስንቶቻችሁ ዶክተር መለሰ ተመስገንን ታውቃላችሁ? ይህ ቪዲዮ ረዘም ስለሚል ትዕግስት ለሌላችሁ ሰዎች አይሆንም። ዶክተር መለሰ ተመስገን ለየ ማን ነው? ይህ ሰው በአማራ ክልል በጎንደር የበቀለ ከ30 ዓመታት በላይ በግብርና ምርምር የገፋ ታላቅ ምሁር ነው። በ1984 ዓ.ም ከአረማያ ዩኒቨርሲቲ በላቀ ውጤት ዲስቲንክሽን የተመረቀ በታላቋ ብሪታንያ በኒውካስል ዩኒቨርሲቲ ኦፍ ኒውካስል አፖን ታይኒ የማስተርስ እና የዶክትሬት ዲግሪውን የያዘ እንቁ ተመራማሪ ነው። ዶክተር መለሰ በዓለም አቀፍ ደረጃ ስማቸው የገነነ ተመራማሪ ናቸው። ለዚህም የተቀበሏቸው ሽልማቶች ምስክር ናቸው። ጥቂቶቹን ልዘርዝርላችሁ። በ2002 ዓ.ም በሳይንስና ቴክኖሎጂ ላበረከቱት አስተዋጽኦ ብሔራዊ ሽልማት፣ በ2014 በአፍሪካ ኢኖቬሽን ፋውንዴሽን የሶሻል ኢምፓክት ልዩ ተሸላሚ፣ በ2019 ዓ.ም በፈረንጅ አቆጣጠር ነው የምነግራችሁ በሆላንድ በተካሄደው የዓለም አቀፍ ስራ ፈጣሪዎች ጉባኤ ላይ $25,000 ሽልማትን ያገኘ፣ በ2021 የኒውካስል ዩኒቨርሲቲ የክብር ሽልማት ፕራይድ ኦፍ ኒውካስል ዩኒቨርሲቲ አዋርድ። ይህ ሰው እነዚህን ሁሉ ክብርና ገንዘብ ይዘው ሀገሬንና ሕዝቤን ካረዳሁ ብለው ሁሉን ነገር ጣጥለው የመጡ ሰው ናቸው። የአፍሪካ ኢኖቬሽን አዋርድን ሲያሸንፉ በነበራቸው ፕሬዘንቴሽን በምርምር ውጤት ያገኙትን የእርሻ መሳሪያ የተመለከቱ የሌሎች የአፍሪካ ሀገራት ጥበባቸውን በሚሊዮኖች በሚቆጠር ዶላር ለመግዛት ቢማጸኑም ወይ ደግሞ በብዛት አምርተህ ለዚህ ሀገር አስታውሳለሁ ከኔ ጋር በነበረኝ ጨዋታ ከናይጄሪያና ሌሎች የምዕራብ አፍሪካ ሀገሮች በብዛት ተመርቶ እንዲሰጣቸው ጠይቀውት ነበር ዶክተር መለሰ በወቅቱ የነበራቸው የማምረቻ ቦታ በጣም ውስንና ትንሽ ስለነበረ አይሆንም ነው ያሉት። ያለኝ ቦታ ውስን ነው፣ በመጀመሪያ የገዛ ህዝቤንና ገበሬን ማጥገብ አለብኝ። this is not about money, this is not even about pride ስለሰራው ስራ ለህዝቡ ሲል። እናም ገንዘቡን ወደ ጎን በመተው ለህዝባቸው ቅድሚያ ሰጥተዋል። በግል የገጠመኝን በቁጭት የማወራውን የታዘብኩትን ነገር ልንገራችሁ። እኔና ዶክተር መለሰ የተዋወቅ ነው በ2005 ዓ.ም ነው፣ ኢትዮጵያን ከመልቀቄ በፊት። በወቅቱ ይህንን ግሩም የፈጠራ ውጤት አይባር ቢቢኤም ይባላል፣ በነገራችን ላይ እስካሁን ሜንሽን አላረኩትም፣ የተመለከተ አንድ ዓለም አቀፍ የረድኤት ድርጅት ለገበሬው እንዲተዋወቅ በዛውም ወደ ቢዝነስ እንዲቀየር ድጋፍ አድርገውለት ነበር ለዶክተር መለሰ። እኔም በዚሁ ድርጅት በኩል የፕሮጀክት ኦፊሰር ሆኜ ተቀጠርኩ። ከዛ ቀደም በነበረኝ ለትርፍ ያልተቋቋመ ወይም ኤንጂኦ ውስጥ የነበረኝ ልምድ በመጠቀም ከአንድ ወዳጄ ጋር 2 ፕሮጀክት ኦፊሰሮች ሆነን ተቀጠረ። የኔ ድርሻ የነበረው በአማራ ክልል በቤንሻንጉል እና በከፊል የኦሮሚያ ክፍሎች ላይ ይህንን ቴክኖሎጂ ለገበሬው የማስተዋወቅ ፕሮጀክትን በኃላፊነት መምራት ነበር። ኦፍኮርስ የበላይ ተቆጣጣሪያችን ዶክተር ነው። በእያንዳንዱ ስልጠና ውስጥ እሱ በአካል መጥቶ ፊልድ ፕሬዘንቴሽን ጭምር በማድረግ በሬ ጠምደን ማረሻውን ገጣጥመን ዛሬ ላይ ሳወራው እንዴት ደስ እንደሚለኝ አትጠይቁኝ። ሞፈር፣ ቀንበር፣ ድግር እነዚህ የሚባሉትን ቃላቶችና እንዴት እንደሚገጣጠሙ የገበሬውን መከራና ስቃይ የተማርኩት እዚህ ድርጅት ውስጥ በሰራሁበት ወቅት ነው። እና ይህ ማረሻ ምንድን ነው? ብዙዎቻችን የገበሬ ልጆች ነን። እናት አባቶቻችን ገበሬ ባይሆኑ ቢያንስ አንድ ትውልድ ወደኋላ ብንሄድ የገበሬ ልጆች ነን። እኔ አያቶቼ ገበሬዎች ነበሩ። እናም ይህ ማረሻ ምርታማነትን ከ3 እስከ 6 እጥፍ የሚጨምር በ4 በ5 ሰው የሚሰራን ስራ በአንድ ማረሻ በአንድ ሰው መስራት የሚያስችል ተአምረኛ ማረሻ ነው። ስለ አይባር ቢቢኤም ጎግል ብታደርጉ ታገኛላችሁ። ቪዲዮዎችም አሉ። ቢቢኤም ማለት ብሮድ ቤድ ሜከር ማለት ነው። ዲቴሉን ብትሰሙ ገበሬዎች አይባር ቢቢኤም ብላችሁ በተለይ ኦሮሚያ ክልል ላይ ብትጠይቋቸው በደንብ ነው የሚያውቁት። ነገር ግን ታላቁ ፈተና የገጠመን እዚያው የራሳችን አማራ ክልል ላይ ነበር።
እኔ ፕሮጀክቱን እየመራሁ ወደ ክልሉ ባለስልጣናት ሲሄድ የገጠመኝ ንቀትና ዳተኝነት ዛሬም ድረስ በቁጭት ያቃጥለኛል። ምን ይሉኝ ነበር መሰላችሁ? ይህ ማረሻ ወይም ይህ ምርምር ከ25 ዓመት በፊት የምናውቀው ነው። ገበሬው አይፈልገውም። በጣም ቱ ሄቪ ነው ወይም በጣም ከባድ ነው ለበሬው ለመጎተት። ከ25 ዓመት በፊት በነበረ የሙከራ የምርምር ውጤት ዛሬን ጀጅ ያድርጉ ነበር። ትዕቢታቸው፣ ድንቁርናቸው። በዚህ ሁኔታ ነበር በሩን የሚዘጉብን የነበረው። ወይም ደግሞ አላረለ ለስልጠና የምትመጣውን ጥቅም ተካፍለው ከዛ በኋላ ጆሮአቸውን የማይሰጡ የገዛ ልጃቸውን ጥበብ የድሮ ሙከራ እያሉ ሲያጣጥሉ፣ በዚያው ልክ ግን የአማራ ገበሬ ዛሬም ድረስ በድህነት ቁንጥጫ እንዲሰቃይ ነበር የፈረዱበት። እዚህ ጋር አንድ በጣም መሰረታዊ ነገር እንድትረዱኝ ይፈልጋለሁ። ዛሬ ይህንን የምናገረው ዶክተር መለሰን ለማስተዋወቅ ወይም የንግድ ማስታወቂያ ለመስራት አይደለም። የማንንም ማስታወቂያ አይፈልግም። እንደምታውቁት እኔ ዛሬ አገዛዙን በግልጽ የምቃወም ብሔርተኛ እንደመሆኔ ከዶክተሩ ጋር ያለኝ ግንኙነት ከዓመታት በፊት የተቋረጠ መሆኑን መግለጽ እወዳለሁ። ለመጨረሻ ጊዜ ዶክተርን በአካል ነው ያገኘኋቸው ኢትዮጵያ የመጣው ጊዜ። ከዛ በኋላ ምንም አይነት ግንኙነት የለንም። በ2022 በፈረንጆች። እናም ለመጨረሻ ጊዜ ያወራነው 3-4 ዓመት በፊት ነው። ይህንን የምለውም እኔን ለመጉዳት ወይም ደግሞ ከኔ ጋር ምንም አይነት ግንኙነት አለው ብለው የሚያስቡ አካላት ንጹህ ተመራማሪ ዶክተር መለሰን አላስፈላጊ እንግልትና ጥርጣሬ እንዳይደርስባቸው በማሰብ ነው። በእርግጥ እኔ ራሴ ለመንግስት የዛን ያህል ስጋት ነኝ ብዬ አላስብም። ጀስት ኢን ኬዝ ኔቨር ነው። ሙዚቃ የሚያስደነግጠው መንግስት ነው ያለ። ነገር ግን እውነትም መናገር አለበት አይደለ? እውነት መነገር አለበት። እኛ ስንገፋው የደቡብና የኦሮሚያ ክልል ጥበቡን ስላወቁ አማራ ክልል ሲገፋው በጥበቡ ሲጠቀሙ ነበር። እንደነገርኳችሁ እኔ ከፊል ኦሮሚያንና ሰሜኑን ክፍል ቢይዝም አብዛኛውን ኦሮሚያን፣ ደቡብን፣ ምስራቁን የያዘው ሌላኛው ኦፊሰር ነበር። እናም በዚያ በኩል የነበሩ ባለስልጣናት ቴክኖሎጂውን በጥሩ ሁኔታ ተቀብለው በመቶ ሺዎች የሚቆጠር ማረሻን ለገበሬዎቻቸው አከፋፍለው ነበር። እኔ እዛ በነበርኩ ሰዓት ይህ ፈጠራ ከ650 ሺህ በላይ አባወራዎችን ተጠቃሚ አድርጓል። በብዛት ኦሮሚያ ክልል ላይ በተለይ ሜዳማ መሬት ሲያገኝ የሚገርም ነው። እኔ ባክግራውንድ እንኳን አግሪካልቸር አይደለም። ዶክተር መለሰ በ2 ሳምንት ውስጥ ነው የግብርና ባለሙያ ያደረጉኝ። እና ግን የኛ ገበሬ በባለስልጣናት እብሪት ምክንያት ዛሬም ኋላ ቀርነቱን ተሸክሞ ይኖራል። ዶክተር መለሰ ግን በዚህ ሁሉ መገፋት ውስጥም ቢሆን ዛሬም ድረስ በተስፋና በጽናት ለሀገሩ መስራቱን አልተወም። እናም ጥሬ አንድ ነው ወገኖች፣ ዛሬም አልረፈደም። አሁን ያለንበት የጦርነት ወቅትና የህልውና ትግል ቢከብድም ህይወት ግን መቀጠል አለበት። በረሃብ ሊያጠፋን የሚፈልግን ጠላት የምናሸንፈው ምርታማነታችንን በመጨመር ነው። ሲስተሚክ በሆነ መንገድ እንዲጠፋ የተፈረደበትን ህዝብ እኛ ራሳችን ካልተነሳንለት ማንም አያስብለትም። ብልጥ መሆን አለብን። ከዚህ ቀደም በትምህርት ዙሪያ ያለኝን አቋም ተናግሬያለሁ። ግብርና ሁለተኛው መሰረታዊ የህይወታችን አካል ነው። ትምህርት ደግሞ ትውልድ ማስቀጠያ ነው። አማራ ነኝ የሚል ሁሉ፣ የአማራ ገበሬን እወዳለሁ፣ የአማራ ገበሬ ጉዳይ ግድ ይለኛል የሚል ሁሉ እነዚህን ከ10 በላይ ፓተንት ያላቸውን የአይባር ማረሻዎች ፈልጎ ለገበሬው ማድረስ በሚቻልበት መንገድ መምከር አለበት። የገዛ ልጃችንን ጥበብ ማቃለሉን አቁመን ገበሬዎቻችንን ከድህነት የምናወጣበት ጊዜ አሁን መሆን አለበት። በነገራችን ላይ የማረሻ በበሬ ላይ የሚገጠም በትራዲሽናል ወይም የበፊቱን ማረሻ በጣም ጥቂት ነገሮች ብቻ በመቀየር ስቲል በበሬ እየተሳበ ነዳጅ የማይፈልግ አንዳንድ ቦታ ላይ ቅጽል ስሙን ላውጥተውለታል እየተነበርሽ የሚል፣ አንዳንድ ቦታ ላይ ደግሞ ጀት ይሉታል። ሀሳባችሁን አጋሩኝ። ዶክተር መለሰን ማግኘት የምትፈልጉ ሰዎች አይባር ኢንጂነሪንግ ይመስለኛል ዌብሳይታቸውን ፈልጌ ከዚህ ቪዲዮ ላይ አታች አድርግላችኋለሁ። በዛ በኩል ፈልጋችሁ ልታገኙ ትችላላችሁ። ዶክተር መለሰ ይህንን ቪዲዮ የምታይ ከሆነ እጅግ አድርጌ ይቅርታ ጠይቃለሁ፣ ፈቃድን ሳልጠይቅ ይህን ቪዲዮ ስለሰራው። ሁሌም በውስጤ ስለሚቆጨኝ ነው፣ ስለሚያንገበግበኝ ነው። ታስታውሳለህ ከዛሬ 5 ዓመት 6 ዓመት በፊት በስልክ ደውዬልህ ድርጅትህ ያለበትን ሁኔታ ጠይቄ ነበር። በወቅቱ ማሽን የምንገጥምበትን ቦታ ስንንገላታ ነበር እኔ ወደዚህ ሀገር የመጣሁት። አሁን ግን ያ ችግር እንደተቀረፈ ተስፋ አደርጋለሁ። አይ ሆፕ ይህ መልእክት ለብዙዎች ጋር ይደርሳል። ይህን ቪዲዮ እንዳወርደው የምትፈልግ ከሆነም ባይ ኤኒ ሚንስ ሰዎች ጋር ደርሶ አንተ ጋር ከደረሰ ጊዜ እንደሌለህና ቲክታክ እንደማታይ እርግጠኛ ነኝ። ግን በማንኛውም ሁኔታ ውስጥ ይህ ቪዲዮ ከጥቅሙ ጉዳቱ የሚያመዝን ከሆነ ላወርደው ፈቃደኛ ነኝ። አመሰግናለሁ።